በተመሳሳይ ወንዝ ውስጥ ሁለት ጊዜ እግርህን አታስገባም፣ አንተም የተለየህ ሰው ትሆናለህ፣ የወንዙ ውሃም ይለወጣል ይላል። ይህንን የተናገረው ሄራክላይተስ ነበር። ሁሉም ነገር ይለዋወጣል። እዚች ምድር ላይ የማይለዋወጥ ነገር የለም። ምናልባትም ወንዙን ተመልክታችሁ ትላንት የነበረው ወንዝ ነው ትሉ ይሆናል እንጂ ውሃው አልፏል። ዛሬ የምታዩት ውሃ ትላንት የነበረው አይደለም፣ እየተለዋወጠ ነው። እዚች ሕይወት ውስጥ የማይለወጥ ነገር የለም ይላል። ወደ ሰው ልጅ ወደ እኛ ታሪክም ከተመለስን ከተወለድን ጊዜ ጀምሮ ሁሌም ቢሆን እየተለዋወጥን ነው የምናልፈው። ትናንትና ላይ የነበረውን ማንነታችንን ትተን ዛሬ ላይ አዲስ እየሆንን እየታደስን ነው የምናልፈው አይደል? ሄራክላይተስም ይህንን ነው እየተናገረ ያለው። ሁሉም ነገር በዚህች ምድር ላይ እየተለዋወጠ እየተቀየረ ነው የሚሄደው። ነገር ግን የሰው ልጆች ነንና በህይወት ውስጥ እንደሚለዋወጡ ውስጣችን እያወቀ እንኳን እንዳይለወጡ ብለን የምናስባቸው ነገሮች አሉ። ብዙ ሰዎች ወደ ህይወታችን ይመጣሉ፣ እንደሚወጡም ደግሞ እንረሳዋለን። ይሄ በቃ ቼንጅ የሚያደርግ ነገር አይደለም ወይንም የሚለወጥ ነገር አይደለም ብለን እናስባለን። ስለዚህ እነዛን የምንወዳቸውን ሰዎች አንዳንድ ጊዜ ችላም ብለን የምናሳልፍበት ወቅት ይኖራል። ለምን? እነሱ ላይ በጣም እርግጠኛ ስለሆነ የትም አይሄዱብንም ብለን ስላሰብን ማለት ነው። ሞት እንኳን መጥቶ ሊነጥቃቸው እንደሚችል አይምሯችን ይዘነጋዋል። ሁሉም ሰው ሟች እንደሆነ እኮ እናውቃለን። በተመሳሳይ ሰዓት ግን አሁንም ቢሆን ችላ እያልን የምናልፍ ሰዎች ሆነናል። ብዙ ገንዘብ ስናገኝ ወይንም ስኬታማ ስንሆን፣ ቢዝነሳችን በጣም ጥሩ የሚባል ደረጃ ላይ ሲሆን ሁሉም ነገር በዛ ደረጃ ሆኖ የሚቀጥል ይመስለናል። ነገር ግን በህይወት ውስጥ ምንም ነገርን ጥብቅ አድርገን ለመያዝ ብንሞክርም ከእጃችን የሚያመልጥበት ጊዜ ወይንም ከእጃችን የሚወጣበት ጊዜ ይመጣል። ሄራክላይተስ እንደሚያምነው ከሆነ የቼንጅ ወይንም ደግሞ የለውጥ ዋናው መሰረት ፋየር ነው ወይንም ደግሞ እሳት ነው ይላል። ታዲያ አሁን ይህንን እሳት በትክክለኛ ትርጉሙ ወስዶት ይሆን አሊያም ደግሞ እንደ ምሳሌ ተጠቅሞት ይሆን አናውቅም። አንድ የምንረዳው ነገር ግን እሳትን ልክ እንደ ትራንስፎርማቲቭ ፎርስ እንደሚመለከተው ነው። ሁሌም ቢሆን ይለዋወጣል። የሚነካውም አካል የተለያየ ነው። ብረትን አቅልጠው ወደ ፈለጉት ሼፕ ወይንም ደግሞ ቅርጽ መለወጥ የሚችሉ ሰዎች አሉ አይደለ? ስለዚህ ልክ እንደዛ ነው። ያንን ለውጥ ሊያመጣ የቻለው ምኑ ነው? ሂቱ ወይንም ደግሞ የዛ እሳት ነበልባልነት ነው። በተመሳሳይ ሁኔታ ሄራክላይተስ አንድን ምሳሌ ደግሞ ይናገራል። ሪቨር ወይንም ደግሞ ወንዝ እንግዲህ የእሳት ተቃራኒ ነው ማለት እንችላለን። ወንዝን ከተመለከትን ሁሌም ቢሆን ፍሎ እያደረገ ሁሌም ቢሆን እየፈሰሰ ያልፋል። ነገር ግን ትላንት የፈሰሰው ውሃ ዛሬ የምትመለከቱት አይደለም። ለዚህ ነው አንድ ሰው በተመሳሳይ ወንዝ ውስጥ ሁለት ጊዜ ሊገባ አይችልም ብሎ የተናገረው። ወንዙ እየተለዋወጠ ይሄዳል፣ እናንተም እየተለወጣችሁ ነው የምታልፉት። ከአንድ ደቂቃ በፊት እየፈሰሰ ያለፈውን ውሃ መልሳችሁ አታገኙትም፣ ምክንያቱም አልፏልና። ይህንንም ሪቨር ወይንም ደግሞ ወንዙን አብዛኞቹ ሰዎች እንደ ሪያሊቲ ነው የሚመለከቱት። ሪያሊቲን ወይንም ደግሞ የአሁኑን እውነታ የሚወክል ነው ይላሉ። ሁሌም ቢሆን ነገሮች እየተለዋወጡ ትላንት ከነበሩበት እየተሻሉ ወይንም ደግሞ እየባሰባቸው የሚሄድበት ሁኔታ ላይ ነን። ስለዚህ በዛ ሁኔታ ላይ ወንዙን መወከል እንችላለን። በአካባቢያችን ላይ ያሉ ሰዎች አሊያም ደግሞ ማናቃቸውም ሰዎች እየተለዋወጡ ይሄዳሉ። ሪሌሽንሺፖቻችን ወይንም ግንኙነቶቻችንም ልክ እንደዛው። እዚች ምድር ላይ የማይለወጥ ነገር የለም፣ ሁሉም ነገር ይለዋወጣል ነው የሚለን። ታዲያ አሁን ፕሌቶ የሄራክላይተስን አይዲያ ወሰደና በሁለት ቃላቶች ትርጉምን ሰጠ። ፓንታገይ ብሎ ሰየመው። ይህ ማለት ኤቭሪቲንግ ፍሎዝ ማለት ነው። ሁሉም ነገር ይፈሳል ወይንም ደግሞ በፍሰት ውስጥ ነው ማለት ነው። እዚህች ምድር ላይ ምንም ነገር ፊክስድ እንዳልሆነ ወይንም ደግሞ የማይለወጥ የማይቀየር እንዳልሆነ እያወቅን አመለካከታችን ግን አሁንም ድረስ እዛ ፊክስድ የሆነው ነገር ላይ ነው። አንዳንድ ነገሮች እንደማይለወጡ አድርገን እናስባቸዋለን። ምንም እንኳን እንደሚለወጡ እያወቅን እንኳን ቢሆን አመለካከታችን ግን ያ ነገር እንደማይለወጥ አድርገን ነው። ታዲያ ይሄ አመለካከት ከየት መጣ ብለን ከተመለከትን ምናልባትም ከአይናችን ይሆናል ብዬ ላስብ ተገደድኩ። ሁሉም እዚህ ምድር ላይ የምንመለከተው ነገር በአይናችን የምናየው ነገር በአጠቃላይ የማይንቀሳቀስ ወይንም ደግሞ የማይለዋወጥ ነው። ነገር ግን እዚህ ዓለም ላይ ያለ ማንኛውም ነገር ቫይብሬት እያደረገ ነው ወይንም ደግሞ እየተንቀሳቀሰ ነው። ምናልባትም አይናችን ያንን ነገር ተመልክቶ የማይንቀሳቀስ ይመስለዋል እንጂ ሁሉም ነገር በሞሽን ላይ ነው ወይንም ደግሞ በእንቅስቃሴ ላይ ነው። ስለዚህ ይሄንን ነገር ልብ ከማለት እንጀምር። ታዲያ አሁን የሱ ፍልስፍናዎች አሁን ካለን አንደርስታንዲንግ ጋር ወይንም ደግሞ ቺን ምድር ከምንረዳበት መስመር ላይ ተመሳሳይ ነው ማለት እንችላለን። እንግዳ የሆነው ነገር የሰው ልጅ አመለካከት ነው። ነገሮች ልውጥውጥ እንደሚሉና እንደሚቀያየሩ እያወቅን እንኳን አሁንም ድረስ የሰው ልጅ ፍላጎት ስታቢሊቲ ነው ወይንም ደግሞ ያ ወጥ የሆነ አስተማማኝውን ነገር እንፈልጋለን። ይህም ነገር ደግሞ የመጣው ከሁለት ነገር ነው። አንደኛ እርግጠኛ የመሆን ሱስ ሊሆን ይችላል ወይንም ደግሞ ፍላጎት ሊሆን ይችላል። ሁለተኛው ነገር ደግሞ ለውጥን በመፍራት ሊሆንብንም
ይችላል። አብዛኛው ሰው እየተቸገረ በህይወቱ የሚያልፈው በዚህ ምክንያት ነው። ከልጅነታችን ጀምሮ እያደግን አሁን አዋቂ በተባልንበት ደረጃ ላይ እንኳን ብንሆን ነገሮችን ቶሎ እየተረዳን እናልፋለን። ይቺ ዓለም ወይንም ደግሞ ይቺ ህይወት ረጅም እንዳልናት እንዳሰብናት እንዳራቀች ልብ ስንልና ስናስተውል የዛን የፍርሃት ስሜት ሊመጣ ይችላል። ምክንያቱም ሳላስበው የ40 ዓመት ጎልማሳ ሆንኩ የምንልበት እድሜ ይመጣል። መንገድ ላይ ዛሬ ወጥተን በጣም ብዙ ያረጁ ሰዎችን እንመለከታለን። አንዳንዶቹ መንገድ ዳር ወንበር ላይ ቁጭ ብለዋል። በፓርኮች ውስጥ አሊያም ደግሞ መንገድ ላይ ወክ የሚያደርጉም ትላልቅ ሰዎችን ስንመለከት እንደ ሌላ ፍጥረቶች ነው የምናያቸው እንጂ እኔም እንዲሆናለሁ የሚለው ሀሳብ አይምሯችን ላይ የለም። አሁን ታዲያ ልብ እንድትሉና እንድታስተውሉ የምፈልገውም ነገር እነዚህን ሰዎች ስትመለከቱ ራሳችሁን በእነሱ አይን ውስጥ እንድታስገቡ ፈልጋለሁ። እኔም እንደዚህ መሆኔ አይቀርም፣ እኔም ሰውነቴ ማርጀቱና አልታዘዝ ማለቱ አይቀርም ብላችሁ ልብ እንድትሉ ነው የምፈልገው። ሄራክላይተስ ኤቭሪቲንግ ፍሎዝ ይላል። ታዲያ ሁሉም ነገር እየተለወጠ እየተቀየረ የሚመጣ ከሆነ ስለ ኤጂንግ ወይንም ደግሞ እድሜ ስለመጨመር ስለምን እየዘነጋን መጣን? እድሜያችን እየጨመረ እንደሚሄድ እኮ እናውቀዋለን። አይምሯችን ግን ያንን እውነታ ክዶታል ማለት ይቻላል። ስንኖር ያንን እያስተዋልን ያንን እያሰብን አይደለም እየኖርን ያለ ነው። ስለዚህ አሁን እዚች ምድር ላይ ከተወለድንባት ጊዜ ጀምሮ እስከምንሞትባት ደቂቃ ድረስ ሁሉም ነገር የሚለዋወጥ ከሆነ አይደንቲቲያችንስ ማንነታችንም ጥያቄ ውስጥ መግባት አለበት። ምክንያቱም ምንም የማይለወጥ ነገር የለም ብለናል። ስቴብል የሚባል ሰልፍ አለ ወይ ወይንም ደግሞ የማይለወጥ ማንነት አለ ወይ የሚለውንም እንድንጠይቅ እንገደዳለን። አሁን ታዲያ ራሳችሁን ዛሬ ተነስታችሁ በመስታወት ስታዩ ፊክስድ የሆነ ወይንም የማይለወጥ ካራክተሪስቲክስ ነው የምትመለከቱት ወይስ ደግሞ ፕሮሰስ በሞሽን ላይ ያለ ሂደት በእንቅስቃሴ ላይ ያለ? ታዲያ ከጊዜ ጊዜ መለዋወጣችንስ እኛ ጋር ዲል ለሚያደርግ ሰው ከባድ ያደርገናል ወይ ወይንም ደግሞ አስቸጋሪ ያደርገናል ወይ? ምክንያቱም ተለዋዋጭ ነና። ወይስ ደግሞ የእኛነታችን ዋናው መሰረት ነው ማለት ይቻላል? ታዲያ ወደ ሄራክላይተስ ስንመለስ ሁሉም ነገር ፕሮሰስ ነው፣ ሁሉም ነገር ሂደት ነው። ባይመስልም እንኳን ነው ይለናል። ትዳር ሂደት ነው። ማውንቴን ወይንም ደግሞ ተራራ ሂደት ነው። ቢልዲንግ ወይንም ደግሞ ህንፃ ተመሳሳይ ሂደት ነው። የኒውዮርክ ኤምፓየር ስቴት ቢልዲንግን ተመልከቱ እስቲ። ስትመለከቱት በጣም ትልቅ ነው፣ ግዙፍ ነው፣ የማያድግ ይመስላል። ነገር ግን ዲኬይ እያደረገ ነው። በጊዜ ሂደት ወደፊት የሆነ ጊዜ ላይ ብቻ ዲኬይ አድርገው ወይንም ደግሞ ጠፍቶ መቅረቱ ነው። ታዲያ እንደዚህ አይነት ግዙፍ የሚባል ንብረት ወይንም ደግሞ ግዙፍ የሚባል ነገር በአጠቃላይ የሚጠፋ እንደሆነ እያወቅን እንዴት ነው ትናንሾቹ ነገሮች ችላ ምንለው? እንደዚህ አይነት ትልቅ ነገር ፈረሰ ወይንም ደግሞ የሆነ ጊዜ ላይ መጥፋቱ አይቀርም። ከዛም በተጨማሪ ደግሞ የሰው ልጅም እየተለዋወጠ ይሄዳል። ግንኙነቶችም እየተበላሹ አሊያም ደግሞ እየተሻሻሉ ይሄዳሉ ብለን የምናስብ ሰዎች ከሆንን አይደንቲቲ ሲጀምር እንዴት ነው የማይለወጠው? አሁን ለምሳሌ ራሳችሁን እንዴት ነው አይደንቲፋይ የምታደርጉት? እኔ የሰው ልጅ ነኝ ትላላችሁ አይደለ? መነጋገር እችላለሁ፣ ማዳመጥ እችላለሁ፣ የሰው ልጅ አለው የሚባለውን ካራክተሪስቲክሶች እንዳለ ተላብሼ የምንቀሳቀስ ሰው ነኝ። ስለዚህ ምናልባትም የሰው ልጅ ነኝ ትሉ ይሆናል። እነዚህ ነገሮች ምናልባትም እናንተን የሰው ልጅ የሚባል ካቴጎሪ ውስጥ የሚያስቀምጧቸው ነገሮች ቢሆኑም ግን ሄራክላይተስ ከዚህ ሀሳብ ጋር ቢስማማም ግን ትንሽ የሚባል ሽፍት ያስቀምጥበታል። እናንተ ፊክስድ የሆናችሁ ነገሮች አይደላችሁ፣ እናንተ በራሳችሁ ሂደት ናችሁ ወይንም ደግሞ ፕሮሰስ ናችሁ ይላል። ይሄ የማያቋርጠውም ሂደትና ለውጥ ነው እንግዲህ እናንተን ሂውመን እንድትባሉ ያደረጋችሁ ወይንም ደግሞ የሰው ልጅ እንድንባል ያደረገን። እንወለዳለን፣ እናድጋለን፣ ብዙ ነገሮች እንማራለን፣ የነዛንም ነገሮች እንተገብራለን። በውስጥም በውጭም እየተለወጥን እንመጣለን። በጊዜ ሂደት ቀናችን ደርሶ እንሞታለን። እነዚህ ነገሮች በአጠቃላይ ሂውመን የሚያስብሉ ነገሮች ናቸው። የሰው ልጅ ብለን ያሰብነው ነገር እንዳለ ኤግዚስት የሚያደርገው ቼንጅ የሚባል ነገር ላይ ነው ወይንም ለውጥ የሚባል ነገር ላይ ነው ማለት ነው። ለውጥ የሚባል ነገር ባይኖር ኖሮ የሰው ልጅም አይኖርም። ምክንያቱም የሰው ልጅ ሙሉ ለሙሉ ማንነቱ የተመሰረተው ለውጥ ላይ ስለሆነ። ትዳርን እንመልከት። ፊክስድ የሆነ ነገር ነው ወይንም የማይለወጥ ነገር ነው ብለን እናስባለን። ምናልባትም እነዛ ሰዎች አልተፋቱም ብለን ብናስብ እንኳን ፊክስድ የሆነ ነገር ነው ብለን እንድናስብ ልንገደድ ብንችልም ነገር ግን አይደለም። ሜሬጅ በአጠቃላይ ወይንም ደግሞ ትዳር በአጠቃላይ ፐርማነንት ኮሚትመንት ነው። እስከ ህይወታችን ፍጻሜ ከዛ አንድ ሰው ጋር ብቻ ነው የምቀጥለው ብለን ያሰብነው። እንደዛ ማለት ግን ያ ነገር ፊክስድ ነው ማለት አይደለም። በትዳር ውስጥ ከፍታም አለ፣ ዝቅታም አለ። እያንዳንዱ የተለያየ የሚባል ለውጥ ውስጥ ወይንም ደግሞ የተለያዩ ስሜቶችን እየነኩ ይመለሳሉ። ባልም ሚስትም በተመሳሳይ ገጽ ላይ ሁሌም ሊሆኑ አይችሉም ማለት ነው። እናንተም አጋራችሁም የዛሬ 1 ዓመት ተመሳሳይ የምትባሉ ሰዎች አትሆኑ፣ ትለወጣላችሁ። ይሄ የስሜት ከፍታና ዝቅታን ብቻ እርሱትና እቤትም ልትቀይሩ ትችላላችሁ። ስራም ትቀይራላችሁ። ጓደኞቻችሁም ሊለወጡ ይችላሉ።
በተጨማሪም ደግሞ ልጅ ሲኖራችሁና ልጅ ሳይኖራችሁ ትዳርም የተለየ ነው። ጥሩ የሚባሉ ጊዜያቶችም ይኖራሉ፣ መጥፎ የሚባሉ ጊዜያቶች አሉ። ስለዚህ እነዚህን ሁሉ ነገር ስታስቡ እናንተ አንድ ሰው ሆናችሁ አይደለም። ሄራክላይተስም እየተናገረ ያለው ነገር ይሄንን ነው። ትዳርን ትዳር የሚያደርገው ነገር ይህ ኮንስተንት ቼንጅ ነው ወይንም ደግሞ የማያቋርጥ ለውጥ ነው ይላል። ወደ ወንዙም ደግሞ ስንመጣ ተመሳሳይ ነገርን እናገኛለን። ምክንያቱም ቪዲዮን የጀመርነው በዚሁ ነውና ቼንጅን ወይንም ደግሞ ለውጥን የሚወክለው ብቸኛው ነገር ብቸኛ ባይሆንም ከሚመስሉት ነገሮች ውስጥ አንዱ ወንዝ ፐርፌክት ሊሆንና ሊባል ይችላል። ምክንያቱም ወንዙን ወንዝ እንዲባል ያሰኘው ነገር ምንድን ነው? ለውጡ እኮ ነው። ወንዙ ውስጥ ያለው ውሃ ወይንም ደግሞ በወንዙ ውስጥ ፍሎ የሚያደርገው የሚንሸራሸረው ውሃ ባይንሸራሸር ኖሮ ያ ወንዝ ወንዝ አይባልም። ምናልባትም ደግሞ ኩሬ ወይንም ደግሞ ሌክ ሊባል ይችላል። ታዲያ ወንዙን ወንዝ እንዲባል ያደረገው ነገር ምንድን ነው? ውሃው ፍሎ እያደረገ ስለሚሄድ ከአንድ መነሻ ነጥብ ወደ ሌላ መድረሻ ነጥብ ሙቭ እያደረገ እየተንቀሳቀሰ ስለሚሄድ ማለት ነው። የሰው ልጅ አይደንቲቲም ወይንም ደግሞ ማንነትም ልክ በዚህ ቼንጅ ላይ ወይንም ደግሞ በዚህ ለውጥ ላይ የተመሰረተ ነው ማለት ይቻላል። ማንነታችን ከለውጥ ውጪ ሳይሆን በለውጥ ምክንያት ነው ማንነት ሊባል ይቻላል። ስለዚህ አሁን ማንነታችንም በለውጥ ላይ ወይንም ደግሞ በቼንጅ ላይ የተመሰረተ ከሆነ አመለካከታችንም ወይንም ደግሞ ፐርሰፕሽናችን ይቺን ህይወት የምንመለከትበት ሪያሊቲ ራሱ በዚህ ለውጥ ውስጥ የተካተተ ይሆናል። አሁን ወንዙ ውስጥ የነበረው ውሃ እየተንሸራሸረ ያልፋል ብለናል። ስለዚህ ተመሳሳይ የሚባል ወንዝ ሊሆን አይችልም። እዛ ወንዝ ውስጥም ደግሞ ስቴፕ ስለሚያደርገው ሰው እናውራ። እግራችሁን የምታስገቡበት ወንዝ ውስጥ ምናልባትም ተመሳሳይ ሰው ነኝ፣ ትላንትም ገብቻለሁ፣ ዛሬም እኔ ነኝ። ያው ተመሳሳይ ሰው ነው፣ ስለዚህ ምንም የተለወጠ ነገር የለም፣ ውሃው ብቻ ነው ትሉ ይሆናል። ነገር ግን እናንተም የተለያችሁ ሰዎች ናቸው። ትላንትና የገባችሁበት ወንዝ ዛሬ እናንተ የምትገቡበት ወንዝ አይደለም። ልብ የምትሉትና የምታስተውሉት ነገር ይለወጣል። ትናንትና ካወቃችሁት በላይ ዛሬ የሆነ ነገርን ጨምራችሁ ነው የመጣችሁት። ትላንትና ያያችሁት ሙሉ ማንነት ዛሬ ላይ ትንሽ ነገር ተጨምራበት ወይንም ተቀንሳበት መጥቷል። ስቶይክ ፈላስፋዎቹ የእኛን ሰውነት ወይንም የሰው ልጅን ሰውነት ከቁጥጥራችን ውጪ ነው ብለው ይመዘግቡታል። አይምሯችንን ግን ሁሌም ቢሆን በእጃችን ስር ነው፣ ልንቆጣጠረው እንችላለን ብለው ያስባሉ። ታዲያ ምንም እንኳን በእጃችን ስር የሆነውና ያልሆነውን ብንለይም ሁለቱ በጣም በቅርርብ የሚሰሩ ነገሮች ናቸው፣ ወይንም ደግሞ በጣም ኮኔክትድ የሆኑ ነገሮች ናቸው። አይምሯችን በሰውነታችን ኢንፍሉዌንስ ይደረጋል፣ ሰውነታችንም በአይምሯችን ኢንፍሉዌንስ ይደረጋል ማለት ነው። ይህ ማለት ምን ማለት ነው? የሰውነታችሁ ሁኔታ ይቺን ዓለም የምትመለከቱበትን መንገድ እየለወጠባችሁ ይመጣል። ለዚህ ነው ሄራክላይተስ ህመም የሚባለው ነገር ጤናን ደስ የሚል ነገር ያደርገዋል፣ እናም ጥሩ የሆነ ነገርን ያደርገዋል። ለረሃብም መትረፍረፍ ይሆናል፣ ለድካምም እረፍት መልስ አለ ይላል። የሰው ልጅ እስኪታመም ድረስ ስለ ጤናው ዞር ብሎ የማይመለከት ግለሰብ ነው ቢባል እያጋነነን አይደለም። ነገር ግን ታመን የተኛን ጊዜ ሌላ ምንም ነገር ይምጣ፣ ምንም የምንፈልጋቸው ነገሮች ቢሳኩልን ጤናችንን እስካላገኘን ድረስ ደስተኛ አንሆንም። ስለዚህ ከምንም ነገር በላይ ፕሬሸስ የሚሆንልን ወይንም ደግሞ አብልጠን ከፍ አድርገን የምንመለከተው ነገር ጤናን ይሆናል ማለት ነው። ጤናማ ከሆንን ግን ወይንም ደግሞ ጤነኛ የምንባል ሰዎች ከሆንን ግን ስንታመም ጤናን እንደምንፈልግ ሰዎች አንሆንም። ጤናችንን ችላ እንለዋለን ብንል እያጋነንን አይሆንም። ረሃብንም መውሰድ እንችላለን። እዚህ ምድር ላይ እኛ ከተራብን የሚታየን ነገር እንዳለ ምግብ ነው የሚሆንብን። አትሊስት አይናችን ምግብን ብቻ ነው የሚፈልገው። ነገር ግን ያቺን ረሃብ ካስታገስን በኋላ ወዳችን ሲጠግብ ለዚህ ዓለም ያለን አመለካከትም በዛው ልክ እየተለወጠ ይመጣል። ምክንያቱም እንደ ድሮ ወይንም እንደ በፊቱ ምግብ ብቻ እናስብም። ስለዚህ አሁንም ወደ ሄራክላይተስ አመለካከት ወይንም ደግሞ ወደ እሱም ምሳሌ እንመለስ። ውስጣዊ ማንነታችን መለዋወጡ ያንን ወንዝ በተመሳሳይ መልኩ እንዳንመለከተው ያደርገናል። እንበልና ያ ወንዝ ወይንም ደግሞ ያ ውሃ ምንም አልተለወጠም ቢባል እንኳን እዛ ወንዙ ስንገባ እኛ ሌላ ሰው ነን። በጊዜ ሂደት እኛ እንደ ሰው ልጅ እየተለወጥን እንመጣለን። ሙዳችን በየቀኑ በየሰዓታቱ የሚለዋወጥ ነገር ነው። በተጨማሪም ደግሞ እድሜ በጨመርን ቁጥር ቢያንስ ትንሽም ቢሆን እየበሰልን እንመጣለን ቢባል ውሸት አይሆንም። አንዳንድ ሰዎች ምናልባትም ላይበስሉ ይችላሉ፣ በእድሜያቸው ልክም ላይሄዱ ይችላሉ። ነገር ግን አብዛኛው ሰው በሚባልበት ደረጃ እየተለወጠ ይመጣል። ከዛሬ 1 ዓመት በፊት ለኛ በጣም አስፈላጊና ጠቃሚ ነው ብለን ያሰብነው ነገር ዛሬ ላይ ዞር ብለን የማንመለከተው ነገርና ኢንሲግኒፊካንት ሊሆንብን ይችላል። ዛሬ ላይ በጣም ጠቃሚ ነገር ነው ብለን ያሰብነውም ለወደፊት ህይወታችን ምንም ከጫፍ የማንቆጥረው ነገር ይሆናል። አይደለም ይሄ አሁን ላይ የምንበላው ምግብ ወደፊት ለኛ አጓጊ የሚባል ምግብ ላይሆን ይችላል። አሁን የተመለከትነውም ሰው አማለለኝ ብለን የምናስበውም ሰው ወይንም ደግሞ ይህንን ሰው ወደድኩትም ብለን የያዝነው ሰው ወደፊት የምንወደው ሰው ላይሆን ይችላል። ታዲያ ይህንንም የማነሳው ለምንድን ነው? ውጫዊ ነገሮች ስለተለዋወጡ ብቻ ሳይሆን የሰው ልጅ ውስጡም ሲለወጥ ብዙ የሚባሉ አመለካከቶቹም ይለወጣሉ። አብዛኛው ጊዜ ጥንዶች የሚፋቱት ለምንድን
ምንድን ነው? እስፔሻሊም ደግሞ ከትዳር በፊት ያሉት ችግሩ ካንተ አይደለም ከኔ ነው ትለዋለች፣ ወይንም ደግሞ ችግሩ ካንቺ አይደለም ከኔ ነው ይላል። አንድ ሰው በውስጡ እየተለወጠ ሲመጣ በፊት የሚወደውን ነገር አሁን ላይወድ ይችላል ማለት ነው። በዛ ምክንያት የሚፈጠር ጋፕ ነው። የሄራክላይተስን ፍልስፍና በዚህች መንገድ ተመልክተነዋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።